እኔ የምናገረው ሶስት ፍቃድ አለ። ያ ሶስት ፍቃድ አብ የራሱ ፍቃድ አለ፣ ወልድ የራሱ ፍቃድ አለው፣ መንፈስ ቅዱስ የራሱ ፍቃድ አለው። ይሄ የአብና የወልድ የመንፈስ ቅዱስ ፍቃድ ግን አንድና ያልተለያየ ነው። ይሄ አባቶች ትምህርት ነው፣ የቤተክርስቲያን ትምህርት ነው፣ የሐዋርያት ትምህርት ነው፣ እውነት የሆነ ትምህርት ነው። አይ ትክክል አይደለም ይሄ የሚል ሰው ካለ በዚህ ጉዳይ ላይ ማውራት እንችላለን። ግን ኤፊ ምንድነው ጥያቄ? ፍቃድን ለአካል ከተሰጠ ወደ ሶስት አማልክትነት ዊል ትሪ ዊል ይሆናል የሚል ነገር እያየው ስለሆነ እዚህ ፍቃድን ለአካል እንዴት ልሰጥ ለአካል ከሰጠ ማለት ስትይ አካል ፍቃድ የለው ምትይ ከሆነ አንቺ ደግሞ ዋንስ ፔንቴኮስታል ነሽ። አንቺ ኦንሊጂሰስ እንጂ ወንጌል አማኝ ልትሆኝ አትችይም። ፍቃድን ለአካል ከተሰጠው እሱ ላይ ነበር ጥያቄ ግልጽ እንዲያደርገው ነው። አሁን ችግር የለውም ፓስተርዬ፣ ለምን ታፍኗታላችሁ? የተገለጠ ነገር እኔ እኮ እንትን አይደለሁም፣ ስትሬት ሹተር ነኝ። እኔ ጥያቄ ያለ ለተናገርኩት ነገር ኃላፊነት መወስድ ሰው ነኝ እኮ። አታፍኗት። ስታፍኗት ሌላ እንዲሸፈን የተፈለገ ነገር ያለ ነው እኮ የሚመስለው። በተናገርኩት ነገር ላይ እኔም እጠይቅሃለሁ። ትጠይቃለህ። ለምሳሌ ከኦርቶዶክስ ትምህርት ጋር በስላሴ ትምህርት አንድነን ካቶሊክ ምናምን የምትሉት እኔ እሱ ላይ አሁን እናንተ ላይ እንትን አለኝ። የስላሴ ትምህርት ከኦርቶዶክስ ጋር አንድ የምንሆነው በየትኛው አስተምሮ ነው? ለምሳሌ ኦርቶዶክስ ጽድት ያለ የስላሴ አስተምሮ አላት። አዘሴም ታይምስ ደግሞ የስላሴ አካልን አምስት የምታደርግበት ትምህርት አላት። ሰው በየትኛው ትምህርት ነው እኩል የምንሆነው አንድ የምንሆነው ከኦርቶዶክስ ጋር? የስላሴ አካል አምስት ብለን እናምናለን እኛ እነሱ እንደሚያምኑት፣ ወይስ ሶስት ብለው በሚያምኑት ነው? አስተምሮቶቻቸው ወጥ አይደለም። ኩነት የሚባል ትምህርት አለ። ኩነት ትምህርት የሚባለው ኦፊሻል ትምህርታቸው ነው የቤተክርስቲያኑ። ኩነት ትምህርትን እንቀበላለን እንደኛ። ኩነት ትምህርትን ለምሳሌ ኩነት ትምህርት እንዴት ነው? መንፈስ ቅዱስ ለራሱ ህይወት ሆኖ የአብና የወልድ ህይወታቸው መንፈስ ቅዱስ ነው የሚባለው እንቀበላለን እኛ። አብ በራሱ ህይወት እንዳለው ደግሞ ለወልድ ደግሞ እንዲኖረው አይደል የመጽሐፍ ቅዱስ የሚለው። እነሱ አብ በራሱ ህይወት የለውም ነው የሚሉት፣ መንፈስ ቅዱስ ነው የአብና የወልድ ህይወት ነው የሚሉት። አብ በራሱ ልብ ሆኖ የራሱ ልብ ሆኖ ልብና እውቀት ኢንተርቼንጀብል ይገባል። ለወልድና ለመንፈስ ቅዱስ ልባቸው ነው የሚለው። ወልድ ደግሞ ለራሱ ቃል ሆኖ የአብና የመንፈስ ቅዱስ ቃል ነው የሚለው የኩነት ትምህርታቸው። ኦንቶሎጂ ትሪኒቲ ይሉታል። ኦንቶሎጂ ትሪኒቲ ይሄ አይደለም በነገራችን ላይ። ኦንቶሎጂ የሚለው ሀሳብ ኑባሬ ነው። ከዚህ ከነሱ ከሚያነሱት ኩነት ትምህርት ጋር የሚገናኝ አይደለም። እና በየትኛው ትምህርት ነው አንድ የምንሆነው ከነሱ ጋር? እሱም ጥያቄ አለኝ እውነት ለመናገር ማለት ነው። ኤፊ ሲያነሳ እኔ ጥያቄ የፈጠረብኝ የማላውቀው ነገር አንድ ነገር ሲናገር የሰማሁት ኦርቶዶክስ አምስት አካል በትሪኒቲ በስላሴ ዙሪያ ትሪኒቲ እንግዲህ ሶስት ነው እና አምስት አካል የሚለው አዲስ ነገር ነው የሆነብኝ እና ይህንን አላውቀውም። አምስት አካል እንደሚያምኑ አምስት አካል እንትን እንደሚሉ አላውቀውም፣ አዲስ ነው የሆነብኝ። ምናልባት ይህንን ክላሪፋይ ካደረገው ኤፊ እንትንም ካለ የተጻፈ ነገር የምናየው ነገር ካለ በዚህ ጉዳይ ላይ የተጻፈ ነገር ካለ ብናየው አዲስ ነገር ነው ይሄኛው የሆነብኝ። እኔ ትሪኒቴሪያል እንደሆኑ ነው ማምነው፣ ኦርቶዶክስ አብ ወልድ መንፈስ ቅዱስ እንደሚያምኑ ነው ማቀው እና እዚህኛው ጋር ክላሪፋይ ቢያደርገው ለእኔ አዲስ ነው የሆነብኝ ይሄኛው ንግግር ማለት ነው። ኤፊ ምን መሰለ፣ ኦርቶዶክስ እና ፕሮቴስታንት በስላሴ ጉዳይ ላይ አንድ ናቸው ወይስ አይደለም የሚል ኦጆዎች ጋር የተያያዘ ጥያቄ አለ። አንድ ናችሁ ወይ ምናምን የሚል ማለት ነው። እኔ ዴቭ ምናምን ሀና አይ ከኦርቶዶክስ ጋር በስላሴ ጉዳይ አንድ ነን ብለን ምንም ሳናቅማማ በፍጥነት መልሰናል። ከዛ መምህር በረከትም ገብተው ያው እንደነገሩም ቢሆን ያው አንድ ነን ተቀራራቢ ነን ምናምን አንዳንድ ዲስክሪፓንሲዎች ቢኖሩም በተወሰኑ ስኮላርስ ዘንድ ምናምን ብለው እነ ማግራዝን ዊሊያም ሌን ክሬግ ምናምን ሁሉ ተነሳ ማለት ነው። ከዛ ኮሜንት ላይ ኤፊ ሶስት ፍቃድ ነው የሚለው። ስለዚህ ኤፊም ዶክተር ተስፋዬ ሮበሌም እንደዛ አይነት ሀሳብ ስላላቸው ትንሽ ግራ የሚያጋቡ ነገሮች አሉ አይነት ሀሳቦች ተነስተው ነበር እና ኤፍሬም ደግሞ ሶስት ፍቃድ ሲል የሚያብራራበት መንገድ አለ። ጠይቀነው እናውቃለን፣ ከአሁን በፊትም በተደጋጋሚ ምናምን ብለናል። ስለዚህ ሌላ ጊዜ የሚሻለው የስላሴ ጉዳይ ሲነሳ አንተ የምታብራራበትን መንገድ ሶስት ፍቃድ ስትል ፍቃድን ከፐርሰን ጋር ነው ወይ ከኢሰንስ ጋር ነው ወይም ታያይዘው ምን ማለት ነው? አንተ የምታምነው የሚያምኑ ስኮላርስ ደግሞ እነማን ናቸው የሚለውን
ኤክስፕሌን ብታረግ ነው የሚሻለው ነው ያን ያለው። እንግዲህ ካልተሳሳትኩ እንደዛ ነው ነገሩ። ብዬ እሺ ተባረክ። አይ እንደዚህ እኮ በአጭሩ እንትን ማለት ይቻል ነበር። ይህንን እኔ እንግዲህ ከ2 ዓመት በላይ ቲክቶክ ላይ ሲንከባለን ነበር፣ ሳስተምርም ነበረ፣ ስከራከርበትም ነበረ። አንድ መስተካከል ያለበት ብቻ ሌላ ጊዜ እናወራለን። 3 ፍቃድ ኤፍሬም ያምናል የሚለው እሱ የሴጣን ጆሮ ይደፈን። እኔ 3 ፍቃድ አማኛ አይደለሁም። 3 ፍቃድም የስህተት ትምህርት ነው። የስላሴ ፍቃድ 3 አይደለም። ከተወልጄ እዚህ እስክደርስ ድረስ አፍ እስከፈታው ድረስ 3 ፍቃድ ብዬ አስተምሬ አላውቅም። ቤት ከፍቼ 1 ሚሊዮን ብር ልስጥ ብዬ ላይቭ ላይ ሰው አልተገኘም። ማስረጃ ይዞ የሚመጣ ሰው የለም። እኔ የምናገረው 3 ፍቃድ አለ። ያ 3 ፍቃድ አንድና ያልተለያየ ነው። ከዛ ምን ማለት ነው? 3 ፍቃድ አለ። ያ 3 ፍቃድ አንድ ነው፣ ያልተለያየ ነው። ምንድነው? ብሬክዳውን አርግ ሲባል አብ የራሱ ፍቃድ አለ፣ ወልድ የራሱ ፍቃድ አለው፣ መንፈስ ቅዱስ የራሱ ፍቃድ አለው። ይሄ የአብና የወልድ የመንፈስ ቅዱስ ፍቃድ ግን አንድና ያልተለያየ ነው። ይሄ አባቶች ትምህርት ነው፣ የቤተክርስቲያን ትምህርት ነው፣ የሐዋርያት ትምህርት ነው፣ እውነት የሆነ ትምህርት ነው። አይ ትክክል አይደለም ይሄ የሚል ሰው ካለ በዚህ ጉዳይ ላይ ማውራት እንችላለን። 3 ፍቃድ ብዬ የዘጋውበት ትምህርት አንድም ዶክመንት ሊመጣ አይችልም። ጭራሽ እኔ ቤቴ ላይ ለጥፌያለሁ። 3 ብዬ ያልተለያየ አንድ ፍቃድ ነው ምለው። እንደውም አንዳንዶች ግራ ይጋባሉ። አይ አንድ በል እንጂ ወይ አንዱን በል ወይ 3 በል፣ 3ም አንድም ለምን ትላለህ የሚል አይነት አርጊመንት ያነሱ ሰዎች ነበሩ። እኛ እኮ ተቸገርን፣ የትኛውንም በል 3 እና 1 ትላለህ እና የትኛውን ሲሉኝ፣ አይ ብሬክዳውን ሲደረግ ሀሳቡ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው ነው። ኦኬ ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ፍቃድ ነው። ኦኬ ትምህርቱ ፍቃድን በተመለከተ ነው። 3 ፍቃድ ያምናል የሚለው ሶሻል አሁን ዊሊያም ክሬግ ምናምን የእነሱ የሚያምኑትን አይደለም ማምነው። ቪዲዮዎች አሉኝ፣ ሰርች ቪዲዮ አስቀምጫለሁ፣ ተናግሬያለሁ። እንደነሱ እንደማላምን ማለት ነው። ሶሻል ትሪኒቲን የእሱ እንትን አይደለሁም እኔ። እሱ ትክክል አይደለም። ሌላው በእርግጥ እንደው የሚያጨቃጭቀው ከሱ ይልቅ ምንድነው ይህን በተመለከተ ፍቃድ 3 ፍቃድ የሚለውን ውሸት ነው። 3 ፍቃድ አማኝ አይደለሁም እኔ። የስላሴ ፍቃድ 3 ነው አይደለም። 3 ፍቃድ አለ፣ ያልተለያየ አንድ ነው። ይሄ ፍቃድ 3 ፍቃድ የምትለው ምንድነው? አይ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ መንፈስ ቅዱስ ፍቃድ ግን አንድ ነው፣ ያልተለያየ ነው። ዶክተር ተስፋዬ ሮበሌም 3 ፍቃድ ብሎ አይደለም የሚያምነው። አብ በራሱ ፍቃድ አለው ይላል መጽሐፉ ላይ ዶክተር ተስፋዬ ሮበሌ። ወልድም በራሱ ፍቃድ አለው፣ መንፈስ ቅዱስም በራሱ ፍቃድ አለው ይላል። ይሄ የኦርቶዶክስ ትምህርት አይደለም እንዴ? በአብ ፍቃድ፣ በወልድ ፍቃድ፣ በመንፈስ ቅዱስ ፍቃድ የሚሉት ኦርቶዶክሳውያን አይደሉም እንዴ? ስለዚህ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ ያልተለያየ አንድ ፍቃድ ነው። እዚህ ላይ ችግር ያለበት ሰው ካለ እሱ ላይ ማውራት እንችላለን። እንትን አይሉ። ሌላው አጨቃጫቂ የነበረው በእርግጥ ይሄ ሳይሆን እንደውም ያጨቃጨቅ የነበረው ፕሮፐርቲ ኦፍ ኢሰንስ ነው ወይስ ፕሮፐርቲ ኦፍ ፐርሰን ነው? ፍቃድን የምንሰጠው ለኢሰንስ ነው ወይስ ደግሞ ለአካል ነው የሚለው ነው ሲያጨቃጭቅ የነበረው። እኔ ፍቃድን የምሰጠው ለአካል ነው፣ እናንተም ግን ለአካል ፕሮፐርቲ ኦፍ ኢሰንስ ነው ስትሉ ግን እናንተም ትክክል ናችሁ። እናንተን አገኒስት አለ። ለምንድን ነው ሲሉ ማነሳው አርጊውመንትን የነበረው ያው አካልና ባህሪ እንግዲህ ተለያይቶ የነበረበት ጊዜ የለም። አካል በነበረበት ጊዜ ሁሉ ባህሪ አለ፣ ባህሪ በነበረበት ጊዜ ሁሉ አካል አለ። ተለያይቶ የኖረበት ጊዜ የለም። ስለዚህ ዞረም አዘለም አቀፈም ምናምን እንደሚባለው ማለት ነው። ኦኬ ለአካልም ብትሰጥ ለኢሰንሱም ብትሰጥ ዞሮ ዞሮ አካልና ኢሰንስ ተለያይቶ ያወቀ እንትን ያለበት ጊዜ የለም። ዋናው አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ መንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ፍቃድ ነው። አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን መንፈስ ቅዱስ ይፈቅዳል። ይሄ ቪዲዮቹ እኔ ጋር አሉ። ዳይዋን ጀምሮ ስንወያይባቸው የነበሩት ማለት ነው። አይ ይሄ ነገር እንደሱም ብሎ መገለጥ የለበትም፣ በዚህም ሴንስ ቢሆን መገለጥ የለበትም፣ በፍጹም ለአካል ብለን ማለት የለብንም እና ለኢሰንስ ነው ማለት ያለብን የሚል አይነት ጭቅጭቅ ተነሳ። ኦኬ እንደዛ ከሆነ እኔ እንግዲህ እንደዛ ብለው የሚያነሱ ሰዎችን ሀሳብ አቅርብ ያለው እናንተ አይደለም ካላችሁ ደግሞ ከኛ የተሻለ ሰው እንግዲህ ይህንን ሀሳብ ይስጥበት። ስላሴን ከኛ የተሻለ የሚያውቅ መጽሐፍቶች የጻፈ እንደዛ ምናምን ሲባል ዶክተር ተስፋዬ ሮበሌ ተመረጠ። እንግዲህ ዶክተር ተስፋዬ ሮበሌ መጥቶ ነበረ።
የመጣ ቀንም የተናገረ ያው ለዛ ብለው የሚያምኑ አሉ፣ በዚህም በዛም ሳይድ የሚያምኑ አሉ፣ ለአካል የሚሰጡ አሉ፣ ለሰንስ የሚሰጡ አሉ ብሎ እነሱን ዘርዝሯል። ለአካል ማን ይሰጣሉ፣ ለሰንስ ማን ይሰጣሉ የሚለውን አቅርቦ ነበር እና ፋይሉ በዛ ነው የተዘጋው ማለት ነው ሲዘጋ። እና አንድ ትክክል እንትን ማለት የሌለበት ነገር 3 ፍቃድ ኤፍሬም የሚሉ ሰዎችን በአካል ካገኛቸዋቸው ትንሽ ቆንጠጥ ነገር አርጋችሁ ማለት ነው አርቋቸው ካጠገባችሁ። ሶሻል ሚዲያ ላይ ምናምን ከሆነ ግን ሂድ አንተ ሰይጣን እንዳለው ኢየሱስ እንደዛ እያላቸው አባራቸው። እኔ 3 ፍቃድ ብዬ አላቅም አላምንም። የሥላሴ ፍቃድ 3 ነው ብዬ አላስተማርኩም። እኔ ያልኩት 3 ፍቃድ አለ፣ ያልተለያየ አንድ ፍቃድ ነው። ይሄ 3ቱ ፍቃድ ነው። 3 ፍቃድ ያልከው ምንድነው? አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው ማለት ነው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ፍቃድ ነው። ግልጽ መሰለኝ ሐሳቡ። እሺ ኤቢኤ ወይ ዴቭ እዚህ ላይ ጥያቄ የሚያስነሳ ነገር አለ ብላችሁ የምታምኑት ነገር ካለ ወይ እንዴት ታየዋለህ የምትሉት ነገር አለ? እኔ ጥያቄ ኖ አይ ሀኒ እንትን ሆነ እኮ እንደዚህማ ከሆነ ኦልሬዲ አሁን ወደዛ ነው የሚሄድ። አሁን ኤፍሬም መጠነኛ የሆነ ነገር ግልጽ አድርጓል። ስለዚህ ሌላ ጊዜ ሥላሴ ትምህርት ኦፊሻሊ በደምብ አንተን ፕላን እንዳደረግከው ትምህርቱ ሲሰጥ ኤፊም ይገኛል። ተጨማሪ ጥያቄዎች፣ ሀሳቦች ካሉ እንደዛ ቢሆን የሚሻለው እንጂ አሁን ከትምህርቱ ይልቅ ውዝግቡ ሊቀድም ነው ማለት ነው። እውነት ነው። ስለዚህ የምትስማሙበት ነገር ከሆነ ሀሳብ እዛ ጋ ነው። በውስጥ የሚመልስልኝ ኤፊ ፍቃድን ለአካል ከተሰጠኸው እሱ ላይ ነበር ጥያቄ ግልጽ እንዲያደርገው ነው። አሁን ችግር የለውም ፓስተርዬ፣ ለምን ታፍኗታላችሁ? የተገለጠ ነገር እኔ እኮ እንትን አይደለሁም፣ ስትሬት ሹተር ነኝ እኔ። ጥያቄ ያለ ለተናገርኩት ነገር ኃላፊነት መወስድ ሰው ነኝ እኮ። አታፍኗት። ስታፍኗት ሌላ እንዲሸፈን የተፈለገ ነገር ያለ ነው እኮ የሚመስለው። በተናገርኩት ነገር ላይ እኔም እጠይቅሃለሁ። ትጠይቃና ግን ምንድነው ትጠይቃለች? እኔ አካሄድ ማውራት እንችላለን። አካሄድ እሺ፣ ጥያቄ ትጠይቅና ከዛ በኋላ አካሄዱን ታነሳለህ። ለዛ ነው አይቆምም። ስለዚህ በነገራችን ላይ ከታች ኮሜንት እየጻፋችሁ ያላችሁ ሰዎች እኔ ቅድምም የተባለው ኤቢ ለምሳሌ ከኦርቶዶክስ ትምህርት ጋር በሥላሴ ትምህርት አንድነን ካቶሊክ ምናምን የምትሉት እኔ እሱ ላይ አሁን እናንተ ላይ እንትን አለኝ። የሥላሴ ትምህርት ከኦርቶዶክስ ጋር አንድ የምንሆነው በየትኛው አስተምሮ ነው? ለምሳሌ ኦርቶዶክስ ጽድት ያለ የሥላሴ አስተምሮ አላት። አዘሴም ታይምስ ደግሞ የሥላሴ አካልን 5 የምታደርግበት ትምህርት አላት። ሰው በየትኛው ትምህርት ነው እኩል የምንሆነው አንድ የምንሆነው ከኦርቶዶክስ ጋር? የሥላሴ አካል 5 ብለን እናምናለን እኛ እነሱ እንደሚያምኑት፣ ወይስ 3 ብለው በሚያምኑት ነው? አስተምሮቶቻቸው ወጥ አይደሉም፣ ኮንስታንት አይደሉም። የቤተክርስቲያኖቻቸው ዶክመንቶች አሉ። ስለዚህ ይሄ እንትኑ ነው ባይገሩ ዲፕ ስትገባ በጣም ኩነት የሚባል ትምህርት አለ። ኩነት ትምህርት የሚባለው ኦፊሻል ትምህርታቸው ነው የቤተክርስቲያኑ። ኩነት ትምህርትን እንቀበላለን እንደኛ። ኩነት ትምህርትን ለምሳሌ ኩነት ትምህርት እንዴት ነው? መንፈስ ቅዱስ ለራሱ ሕይወት ሆኖ የአብና የወልድ ሕይወታቸው መንፈስ ቅዱስ ነው የሚባለው እንቀበላለን እኛ። አብ በራሱ ሕይወት እንዳለው ደግሞ ለወልድ ደግሞ እንዲኖረው አይደል የመጽሐፍ ቅዱስ የሚለው። እነሱ አብ በራሱ ሕይወት የለውም ነው የሚሉት። መንፈስ ቅዱስ ነው የአብና የወልድ ሕይወት ነው የሚሉት። አብ በራሱ ልብ ሆኖ የራሱ ልብ ሆኖ ልብና እውቀት ኢንተርቼንጀብል ይገባል። ለወልድና ለመንፈስ ቅዱስ ልባቸው ነው ነው የሚለው። ወልድ ደግሞ ለራሱ ቃል ሆኖ የአብና የመንፈስ ቅዱስ ቃል ነው ነው የሚለው። የኩነት ትምህርታቸው ኦንቶሎጂ ትሪኒቲ ይሉታል። ኦንቶሎጂ ትሪኒቲ ይሄ አይደለም በነገራችን ላይ። ኦንቶሎጂ የሚለው ሀሳብ ኑባሬ ነው። ከዚህ ከእነሱ ከሚያነሱት ኩነት ትምህርት ጋር የሚገናኝ አይደለም። እና በየትኛው ትምህርት ነው አንድ የምንሆነው ከእነሱ ጋር? እሱም ጥያቄ አለኝ እውነት ለመናገር ማለት ነው። እሺ ኤፋ፣ እሺ አሁን ያወራኸው ከነዴ በጋ ታወራለህ ከነቢ ጋር። እኔ ግን ጥያቄ ምን መሰለህ ኤፊ፣ ኮመንት ላይ ያላችሁ ታረጋጉት። 3 ፍቃድ ላይ ባይዘዌ ማንም እኛ አላነሳንም። ዊል ላይ ነው። ዊል ፊ ፍቃድን ለአካል ነው የሚሰጥ። አሁንም ይሄው ያልኩትን ደግመዋል። ፊ ፍቃድን
ለአካል ይሰጣል። ዶክተር ተስፋዬ ሮበል እንደዛ ነው ጽፏል ሲባል ሰምቻለሁ፣ ግን እኔ አላነበብኩትም መጽሐፉ ብያለሁ። ግን ኤፊ ምንድነው ጥያቄ ፍቃድን ለአካል ከተሰጠ ወደ ሶስት አማልክትነት ዊል ትሪ ዊል ይሆናል የሚል ነገር እያየው ስለሆነ እዚህ ፍቃድን ለአካል እንዴት ልሰጥ ፈለክ? ለባህሪ እንደሱ ከሆነ ኦንሊ ጂሰስ አሁን ኩነት ትምህርትን ኦንሊ ጂሰሶች ይቀበላሉ። በነገራችን ላይ የኦርቶዶክስ ኩነት ትምህርት የእኛ ትምህርት ነው ብለው ኦንሊ ጂሰሶች ያምናሉ። ካላመንሽ እንትናን ማስገባት ትችላለሽ። አሁን ኦንሊ ጂሰሶችን ማስገባት ትችላለሽ። ይቀበሉታል። አሁን አንቺም ወደ አንቺ ጥያቄ ስመጣ አንቺ ለሚያንስር አንቺን ጥያቄ ስመጣ ለአካል ከሰጠ ማለት ስትይ አካል ፍቃድ የለው ምትይ ከሆነ አንቺ ደግሞ ዋንስ ፔንቴኮስታል ነሽ። አንቺ ኦንሊ ጂሰስ እንጂ ወንጌል አማኝ ልትሆኚ አትችይም። ቦርድ ሳስተምር የነበሩ ሰዎች ነው አሁን ተገልብጠው ይህን ጥያቄ የሚያነሱት። ያ ፖለቲክስ ነው ናውዴይስ ነገሩ በሙሉ ማለት ነው። ግን ለአካል ሰተህ እንዴት ሶስት አካል በመለኮታን ስለዚህ ፍቃድ ለአካል ማለት ነው። ያ አካል ፍቃድ አለው ማለት ነው ባጭሩ። ያ አካል ፍቃድ አለው ማለት ነው። ኢየሱስ ፍቃድ አለው ማለት ነው። አብም ፍቃድ አለው፣ መንፈስ ቅዱስም ፍቃድ አለው ማለት ነው። ይሄ ግን የአብ የወልድ መንፈስ ቅዱስ ፍቃድ ሶስት አይደለም ነው። ሶስት ሳይሆን አንድ ያልተለያየ ፍቃድ ነው። ሶስት ሊሆንም አይችልም። አንድ ያልተለያየ ነው። አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን መንፈስ ቅዱስ ይፈቅዳል፣ መንፈስ ቅዱስ የሚፈቅደውን አብና ወልድ ይፈቅዳል። እንደዛ ነው ትምህርቱ እንጂ ሶስት። እሺ ኤፋ እኔ እኮ የጠየቅኩ ከራሴ ሳይሆን ከሉትራን እንትን እያነበብኩ ነበረ እና አይ ቲንክ ፍቃድን ለአካል የተወገዘ እንደሆነ በ6ኛ ክፍለ ዘመን ያሳያል። እና ምን የተወገደ ነው? ምን የተወገዘ ነው? ፍቃድን ለአካል የሚሰጡ ፍቃድን ለአካል መስጠት ስፔሲፊክ እንደሱ አይነት ስቴትመንት ልታመጫ አትችይም። አይደለም በጉባኤ አንድ ሰው የተናገረ አባትም ልታመጫ አትችይም። ስፔሲፊክ አድርጎ ለአካል ፍቃድን መስጠት የሚል የትም ጉባኤ ላይ ተነስቶ አያውቅም። የምታነሹን ጉባኤ አውቃለሁ። አንድም ቦታ ላይ እንደሱ ስፔሲፊክ ተደርጎ እንደሱ ስቴት የተደረገ ስቴትመንት የለም። የትኛውም ጉባኤ በቃ እንትን ላይ አይደለም። እሱ ሶሻል ትሪኒቲ እንኳን እንትን ያለበት ጉባኤ የለም። የነ ዊሊያም ክሬግ ራሱ አይደለም የአካል እንትን የሚለው ማለት ነው። እንግዲህ አይፋኔ ጠይቅ ያለው ጥያቄ ነበረኝን ግን ቅድም ፈቃድ ላይም ተነስተዋል። እንትንም ኩነት ላይ ራሱ ያው እኛም እንደምንቀበል ፕሮቴስታንቶች ኩነት ማለት እንዴት እንደሆነ ግን ፈቃድ ላይ ችግር የለም ወይ አንተ ቤት ስትከፍት መጥቼ እጠይቅሃለሁ በደንብ እንድታብራራ። እኔ ግን አሁንም ዋንሳጌን አንቾ አሁን እኔ ባሌለውበትም ይሁን ምንም ይሁን አሁን ኤፍሬም ሶስት ፍቃድ ምናምን ሲባል እኔ እናንተንም አደራ ምለው ቪዲዮ አምጡ ማስረጃ ነው የምትሉት። ሁልጊዜ የሚያመጡት ያንን አሁን የተናገርኩትን ነው። ሶስት ፍቃድ አለ፣ አንድና ያልተለያየ ነው። ያ ሶስት ፍቃድ የሚለውን ነው የሚያመጡት። አንድና ያልተለያየ የሚለውን ይቆርጡትና ሶስት ፍቃድ አለ የሚል ነገር ቆርጠው ያመጣሉ። ኢየሱስ አምላክ አይደለም ይላሉ ሙስሊሞች የሚለውን ቆርጠሽ ኢየሱስ አምላክ አይደለም ኤፍሬም ብለዋል ብለህ ብታመጣ እኔ ኃላፊነት አልወስድም። ለዛ እኔ ኃላፊነት መወስደው ካፌ ለወጣው ለተናገርኩት ነገር ነው ኃላፊነትም መወስደው። እኔ የስላሴ ፍቃድ ሶስት ነው ብዬ አስተምሬ አላውቅም ብዬ አላውቅም። የስላሴ ፍቃድም ሶስት ነው የሚልም ሰው እንደዛም አንለስ ሶሻል ትሪኒቲ አማኝ እንደነ ዊሊያም ክሬግ ካልሆነ እንደዛ ከዛ ውጭ ያለ ሰው ሰምቼ አላውቅም እንደዛ ሲያወራ ሶስት ፍቃድ አለ ብዬ አላውቅም። ስለዚህ አሁን ባልኩት ነገር ቻሌንጅ ልደረግ ከሆነ ጥሩ ነው። አሁን አንቺ እንዳልሽው ለአካል መስጠት ትክክል አይደለም፣ ለኢሰንስ ነው መስጠት ያለብህ የሚለው እንደዚህ አርጊመንት ጥሩ ነው። ኦፍኮርስ ያለ እንትን ያለም አርጊመንት ቢሆን ማለት በዚህ እኮ አርጊው ስላደረግን ነው ዶክተር ተስፋዬ ሮበሌ ተጠርተው መጥተው የነበሩት ማለት ነው በዚህ ጉዳይ ላይ ሀሳብ እንዲሰጡ ማለት ነው እንጂ ባላልኩት ነገር ላይ ግን ትክክል አይደለም። አሁን እናንተ መስማትም የለባችሁም ሰዎች ሲያወሩ እናንተ ትላላችሁ አይደለም፣ ሰዎች ሲሉ መስማት የለባችሁ። አሁን ለአካል ከሰጠህ ኤፍሬም ሶስት ፍቃድ ነው ካዲያ ሶስት ፍቃድ መሆኑ ነው አይደል እንዴ? ለአካል ፍቃድን ስሰጠው ሶስት ፍቃድ አካል ሶስት እኮ ነው። አካል ራሱ ሶስት ነው። እሱን ለምን ትረሳላችሁ? አንደኛ አካል ሶስት ከሆነ ሶስት አምላክ ነው የምናመልከው አይደለም ፍቃዱ ማለት ነው እንዴ?
ያ ፍቃድ ግን ሶስት ፍቃድ አለ ማለት አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው ነው። ሶስት ፍቃድ አለ ብሎ ካለቀ የስህተት ትምህርት ነው። ይሄ የአብ የወልድ መንፈስ ቅዱስ ፍቃድ አንድ ፍቃድ ነው ያልተለያየ ነው የሚል ማሰሪያ ያስፈልገዋል። ማሰሪያ ካለው አንድ ፍቃድ ነው እንጂ ኤፍሬም ሶስት ፍቃድ አለ ብትል እንግዲህ ቆርጠ ነው ያጥቀል። ሌላው የተለየ በላይ አልተለያየ የምትሉት ብዙ ጊዜ እንደዚህ የምትሉት ደግሞ በሰንበት ትምህርት ቤት ስላሴዎች ስንት ናቸው ሲባል አንድም ሶስትም ስትሉ ያደጋችሁ ልጆች መሆናችሁ ያስቃል። አንድም ሶስትም እያልክ የተለየ ያልተለያየ እንዴት ይባላል ትላለህ? አንድም ሶስትም ይባላል። አንድም ሶስትም እንዴት ይባላል? የቀውስ ንግግር አይደለም እንዴ? አንድም ሶስትም ስታብራራው ምንድን ትላለህ? አይ አንድም ሶስትም እኮ ምንለው አንድም ነገር በአንድ ጊዜ አንድም ሶስትም ነው እያልን አይደለም። ለምሳሌ አንድም ሶስትም ምንል ስለ መለኮት እያወራን ነው። አንድ ስንል ሶስትነት ደግሞ ስንል በዚህ ነው እያልክ ብሬክዳውን ታደርጋለህ። አንተ ስትሆን አዝለው ትዞራለህ። ትምህርቴ ነው ብለህ ታፋጭበታለህ። ሌላ ሰው ሲናገር ግን እንዴት ያለ ሰላምታ ነው ትላለህ። ነው ትክክል አይደለም። እንደዛ ሀሳቡ ላይ ትክክል አይደለም የሚለውን ሰው በትክክል የተናገረውን ተናግሮ መሞገት እኔ በዛ አምናለሁ። ኤግዛክት ሰውየው የሚለውን ብሎ ይሄ ነገር ትክክል አይደለም፣ በዚህ ጉዳይ ላይ እንደዚህ ነው ብሎ ቢሆን አሁን ሰውየው ራሱ ትክክል ካልሆነ የሚታረመው ሰውየው በዛ መንገድ ነው። ሰውየው የሚታረመው ትክክል አይደለም የተናገረው ነገር ተነግሮ ይሄ ትክክል አይደለም ተብሎ ከተሞገተ እኔ ወተት ነጭ ነው ብዬ መጥቼ ኤፍሬም ወተት ቢጫ አይደለም ብሎ ሲሞግት አንድ ሰው ቢያድር ምን ይጠቅመኛል? የሚሰማውንስ ምን ይጠቅማል? ሲጀመር እኔ ቢጫ ነው ብዬ አላውቅም። ስለዚህ ቢጫ ነው ባላልኩበት ኤፍሬም ቢጫ ምንድን ነው የምጠቀመው? ኤፍሬም ወተት ነጭ አይደለም ካልከኝ ጥሩ ነው። ወተት ነጭ ካልሆነ ታረማለሁ። ነጭ ነው ያልከው ትክክል አይደለም፣ ይኸውልህ በዚህ ማስረጃ ጥቁር ነው ካልከኝ ዳስ ጉድ፣ በቃ ጥቁሩን ይዛለው ማለት ነው። ግን ነጭ ነው እያልኩ ቢጫ አይደለም ብሎ ተከራክሮ ወደ ቤት መሄድ ምንድን ነው? እንደዚህ ሜክ ኤኒ ሴንስ ማለት ነው። ያልኩትን ብሎ ያልኩትን መሞገት ግን ጥሩ ነው ባይ ነኝ። እና ሶስት ፍቃድ ብዬ አላውቅም። እኔ ሶስት ፍቃድን አስተማሪ አይደለሁም። እኔ አንድ ያልተለያየ የሚል ሁልጊዜ ማሰሪያ ያጠቀማለሁ። በአጭሩ ሪከርድ እንዲያደርጉ አሁን ስላሴ ስንት ፍቃድ አለው ተብለህ ብትጠይቅ አጭር መልስ ስንት ነው የምትለው? አጭር በቃ እኔ ጨርሳለሁ። ከዚ እኔ ለእነሱ ጨነቃለሁ እንዴ? ለምን ሪከርድ ሳያደርጉ አንቸው ለምን ሲንፈራፈሩ ውለው አያድሩም? እኔ እኮ አልጨነቅም። እኔ የሚሰሙኝ ከኔ የሚማሩ ሰዎች አሉ፣ ብዙ ሰዎች ማለት ነው። እኔ ለእነሱ ነው። አሁን እኔ ፖለቲካ ለሚሰሩ ሰዎች እጨነቃለሁ ብለሽ ነው? ምን ሊዘጉብኝ? ቸርቼ ላይ መጥተው ድንጋይ እንዳያወረውሩብኝ ነው ወይስ አስራትና መባ እንትን ሊሉብኝ ነው? አሁን ለእነሱ የሚጨነቀው ማለት ነው። እኔ ትምህርቴን ለሚማሩ በቅንነት የኔን ነገር ለሚሰሙ ሰዎች አስተምሬያለሁ፣ መልስ ሰጥቻለሁ፣ በዛ ጉዳይ ላይም ተናግሬያለሁ። አሁን ሪከርድ አያርጉ ሲፈልጉ ለምን 19 ነው አይሉ? መጀመሪያ እነሱን 5 የስላሴ አካል ያጥሩ። መጀመሪያ እሱን ከመጽሐፋቸው ላይ ይሰርዙ መጀመሪያ ማለት ነው። ስላሴን ዋጡትና ተራመዱ የሚል ስላሴን እንደ ነጭ ሽንኩርት ሰዎች የሚውጡበት ቤተ እምነት እንትን ውስጥ ተቀምጠው ሶስት ፍቃድ ምናምን ብሎ ቢያውካካን አሁን ለሱ ነው እንዲቀዳኝ ቅዳና ብዬ ስላሴ እንዲህ ነው ማምነው ምለው 19 ነው 19 አቅዶ 19 ነው። እንደሱም አይደለም። ይኸውልህ ኤፍዬ በጣም እዚህ ያለው ሰው መስማት ካለበት ብላችሁ ካመናችሁ ጥያቄውን ትክክለኛ ጥያቄውን አድሬስ ማድረግ ነው ብዬ የማምነው። እኔ ቅድም የከለከልኳችሁ ምንድን ነው የሉትራንም አንተም የምትለውን ትምህርት በትክክል ሰው መስማት ከቻለ ከዛ የሚባለውን ነገር ይረዳል ነው። የሉትራንንም ያንተንም ትምህርት ስለማላቅ እድል ተሰጥቶ ሙሉ ትምህርታችሁን ብንሰማ ብዬ አስቤም ስለነበረ ነው። ግን የኔ ጥያቄ ምንድን ነው አሁን ስታወራ ያየሁት ነገር ሶስት አካል ከዛ ሶስት አካል እንዴት ነው ወደ አንድ የሚመጣው? ኤፍሬም ሶስት አካል ወደ አንድ አምላክ እንዴት ነው የሚመጣው? አካል ወደ አንድ ሊመጣ አይችልም። አካል ሶስት ሆኖ ነው የሚቀረው ለዘላለም። እሺ አካል ወደ አንድ አይመጣም። መጽሐፍ ቅዱሳዊ ማስረጃ አለው ምልህ ለምሳሌ ሶስት አካል ወደ አንድ ሆኖ ሶስት ሆኖ ይቀጥላል የሚል ማስረጃ ነገር አለ? እግዚአብሔር ቃል የሆነ ነገር አይ ሶስት ሆኖ ነው የሚቀጥል ሙሉ መጽሐፍ ቅዱስ ሙሉ የዚህ ማስረጃ ነው። ሶስት አካል ማለት አብ ወልድ መንፈስ ቅዱስ አለ። ስለዚህ አብ ወልድ መንፈስ ቅዱስ ስትል
ሶስት ዲስቲንክት የሆኑ ፐርሰናሊቲዎችን እያወራ ነው። ሶስት ዲስቲንክት ፐርሰኖች ናቸው። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ የሚባሉ ሶስት ዲስቲንክት ፐርሰኖች አሉ። ከዘላለምም እንደዛ ነበር፣ ለዘላለምም እንደዛ ሆኖ ነው የሚቀጥለው። ወደ አንድ ይመጣሉ ማለት አብ ወልድ ይሆናል፣ አብ ወልድ እና መንፈስ ቅዱስ ይሆናል ማለት ነው ራሷ። ስለዚህ አብ ደግሞ አብ ብቻ ነው እንጂ ወልድ አይደለም፣ መንፈስ ቅዱስ አይደለም። ወይም ደግሞ መንፈስ ቅዱስ ወልድ አይደለም፣ አብ አይደለም። ስለዚህ ሶስት አካል ይሄ ለዘላለም ተጠብቆ የሚኖር ነው። ስለዚህ ሶስት አካል አንድ አምላክ በሶስት አካል የሚለው ትምህርት ጥያቄ ውስጥ ይገባል ማለት ነው። ምን የሚለው አንድ አምላክ በሶስት አካል የሚለው ጥያቄ ውስጥ ይገባል ማለት ነው። አይገባም። በቃ ትክክለኛ ትምህርት ነው። ስለዚህ ትክክለኛ ትምህርት ነው እሱ። ራሱን በሶስት አካል የገለጠ አንዱን አምላክ ነው የምናመልከው። አብ ወልድ መንፈስ ቅዱስ ብለን አንድ አምላክ እንላለን። አብ ወልድ መንፈስ ቅዱስ ብለን አንድ አምላክ የምንለው ብዙዎች ለምን አብ ወልድ መንፈስ ቅዱስ ብላችሁ አንድ ለምን ትላላችሁ የሚሉ ሰዎች አሉ። ያ ምክንያቱም ደግሞ ኢሰንስ ነው። ኦኬ ያለው አንድ ኢሰንስ ነው። አብ የራሱ አብ ከወልድና ከመንፈስ ቅዱስ የተለየ የራሱ ኢሰንስ የለውም። ወልድም እንደዛው፣ መንፈስ ቅዱስም እንደዛው። ስለዚህ መለኮት አንድ ስለሆነ ስለማይከፈል መለኮት አንድ አምላክ ነው የምንለው። አብ የራሱ መለኮት ቢኖረው ከወልድና ከመንፈስ ቅዱስ የተለየ ወልድም የራሱ መለኮት ቢኖረው መንፈስ ቅዱስም የራሱ መለኮት ቢኖረው ኦፍኮርስ ሶስት አምላክ ይሆን ነበር። አሁን ግን ያለው አንድ ኢሰንስ ነው፣ አንድ ባህሪ ነው። ያን አንድ ባህሪ ነው ፉሊ ሶስቱ አካላት ሼር የሚያደርጉት፣ ወይም የአንዱ ባህሪ ነው በሶስቱ አካላት ውስጥ ያለው ኦኬ፣ ሳይከፋፈል ማለት ነው። ስለዚህ ከዛ የተነሳ ነው አንድ አምላክ የምንለው። ሁለትም ሶስትም የምናደርገው ብንልም ልናደርገው የምንችለው አይደለም። የዶክተር ተስፋዬ ሮቤሎ መጽሐፍ ላይ አንብበህ ከሆነ የእሱን መጽሐፍ የምትቀበል ይመስለኛል። ምን ይላል መሰለ፣ ሶስት አካልን በሶስት አምላክነት ጥያቄ ውስጥ የሚገቡ ከሆነ ቁጥር የኔ ችግር አይደለም፣ ሰማይ ሲሄድ ራሱን እጠይቀዋለሁ የሚል አለው። ምን የሚለው መጽሐፉ ላይ ምን ይላል መሰለ፣ ቁጥር የኔ ጥያቄ አይደለም። ለምሳሌ ያህል ሶስት ሲሆኑ ሰማይ ብትሄዱ ብታገኟቸው እነዚህ የቁጥር ጥያቄ የኔ ጥያቄ አይደለም። ለምን ሶስት ሆናችሁ ብዬ እዛ ነው መጠይቀው። ስለዚህ ሶስትነትን እሱ እንደወረደ ነው የሚቀበለው። የአካል ሶስትነትን እንደዛ ነው የምናምነው እኛም የተገለጠው እንደዛ ነው የምናምነው። የተጻፈልንን እንደዛ ነው የምናምነው። በአካል ሶስት በመለኮት አንድ ብለን ነው የምናምነው እኛ እንደዛ ነው የምንለው። እንደሱ አይነት ጉዳይ ለምንማ እንዴት እንላለን? የእግዚአብሔር ኔቸር ነው ያኛው። እንደዛ አንልም። እውነቱን ነው የምታየው ነገር ነው እንጂ ሄደህ የምጠይቀው ነገር አይደለም። ይሄ በኦንቶሎጂ ትሪኒቲ ላይ ያንተ እንትን በቃ የተገለጠውን እንትን ከማለት ውጭ አንተ ፈለክም አልፈለክም የምትቀይረው ነገር የለም። እንደዛ ነው አምላካችን። ግን ሰዎች ምናምነውን ነገር ነው አትሊስት እንትን የሚሉት ማለት ነው። አሁን ሶስት አማልክት ትራይቲዝም እንትን የሚሉን ሰዎች ምናምን እናርገውን ብንል የሚመጣ አይደለም ስላሴ ላይ እውነት ለመናገር ማለት ነው። ሎጂካል በስክሪፕቸራል እንትኑን እንኳን አንስተ ሎጂካል እንትኖችን ብታይ እንኳን በምንም አድርገው ሊያመጡት የማይችሉትን ሶስት አማልክት ነው ሶስት አምላክ ነው የምታመልኩት የሚሉት ማለት ነው። እሺ፣ ስለዚህ እንግዲህ ዴቭ የምጠይቀው ጥያቄ ካለ ለዴቭ እድል ልስጠው። ቅድም ኤቢ ጥያቄም አለ ወይ ዴቭ? እየሸሽ አይ ጥያቄ ውይይት ጀመራችሁ። እኔ መጀመሪያ ምንድን ነው ያሰብኩት የነበረው ኤፊ ሲገባና አንተ ቶሎ ልትወጣ ስትል የሆነ ጥሩ ያልሆነ ነገር ስለሱ ስናወራ እንደነበረ እንዳይሰማው ነገሩን ግልጽ ማድረግ አለብን የሚለውን ነው ባጭሩ ልንገር ብዬ የነበረው ማለት ነው። እና ስንነጋገርበት የነበረው እንትን በትሪኒቲ ጉዳይ በፕሮቴስታንት መካከል ልዩነት የለንም፣ አንድ ወጥ የሆነ ትምህርት ነው ያለው በስነ መለኮቱ የሚሰጠው እና አይደለም በፕሮቴስታንት ከካቶሊክም ከኦርቶዶክስ ጋርም ልዩነት የለም። ልዩነት እንኳን ከተነሳ በምስራቅ ኦርቶዶክስ ዘንድ ፊሎኬ ላይ ነው የሚነሳው። ያም ደግሞ ዲያሎግ ላይ ነው ያለው፣ ውይይት ላይ ነው ያለው። ከኮፕቲክ ጋር ዲያሎግ አድርጎ 2024 ላይ እየተደረሰበት ያለ ነገር አለ። ሁለቱን ትራዲሽን
ለማቀራረብ ይሄ ለመለያየት ቤተክርስቲያን ለመከፋፈል የሚያበቃ ነገር አይደለም እና ቴዎሎጂካል ተርሙ ላይ ንግግር ላይ ናቸው ያሉት በዚህ ጉዳይ ላይ የሚለውን ነው እያነሳን ያለ ነው እና ከስር ምንድን ነበር ብዙ ሲጻፍ የነበረው እርስ በራሳችሁ በስላሴ ትምህርትም ትለያያላችሁ ብለው ለምሳሌ ብለው ኤፍ ይሉ ነበረ። ከሱ ጋር ትለያያላችሁ የሚል ነበር ሲቀርብ የነበረው። ከዛም የተነሳ ነው ያንተ ስም የተነሳው እና ኤፍ ጋር አሁን በዚህ ጉዳይ ላይ እንደዚህ ፊት ለፊት አውርተን ተነጋግረን አናቅም። የተቆረጠ ቪዲዮ ግን አንድ ጊዜ ሰምቻለሁ። ሙሉ ሀሳቡን ግን አልሰማውም እስከዛሬ ድረስ ማለት ነው። አሁንም ዝም ብዬ ስሰማ የነበረው ሙሉ ሀሳቡን ለመረዳት እና ምን አይነት በዚህ ጉዳይ ላይ ምን አይነት መረዳት አለው፣ በየትኛው መስመር ነው እየሄደ ያለው የሚለውን ነገር መጀመሪያ ዝም ብሎ ማዳመጥ ያስፈልጋል ሙሉን ሲናገርና ያንን ነው በመስማት ላይ የነበርኩት ማለት ነው። ትምህርቱ ላይ ግን አሁን ቀጠሮም ይዘናል። እዛ ላይ የምንነጋገርበት ነገር ስናስተምር ካስተማርን በኋላ የምንነጋገርበት ነገር ይኖራል። ስንነጋገር ያው በእኛ መካከል ስንነጋገር እንደ ቤተሰብ እንነጋገራለን ማለት ነው። እንደ ቤተሰብ እንነጋገራለን። ይሄኛውን ከዚህ አንግል እንዴት አየኸው፣ ይሄኛውን ከዚህ አንግል እንዴት አየኸው። ምክንያቱም በትሪኒቲ ትምህርት ውስጥ ኮሚኒኬብል እና ኢንኮሚኒኬብል የሚባል ነገር አለ። ኮሚኒኬብል የሆነውን ነገር ኢንኮሚኒኬብል ካደረግከው ወደ ትሪቲዝም ያመራል። ኢንኮሚኒኬብል የሆነውን ነገር ደግሞ ኮሚኒኬብል ካደረግከው ደግሞ ኦጄ ወደ መሆን ያመጣል ማለት ነው። እና እንደገና ደግሞ በሃይፖሳሲስ እና በሃይፖሳሲስ መካከል እና በሃይፖሳሲስ እና በኢሴንስ መካከል ለምሳሌ በሃይፖሳሲስ እና በሃይፖሳሲስ መካከል ሪል ዲስቲንክት የሚባላል። በሃይፖሳሲስ እና በኢሴንስ መካከል ደግሞ ፎርማል ዲስቲንክት የሚባላል። ከዛም አንጻር የሚታዩ ስነ መለኮታዊ እንትኖች አሉ እና እነዛ ዲቴል የሆኑ ቴዎሎጂካል ተርሞችና እንትኖችን ትምህርቱን ካስተማርን በኋላ ምክንያቱም ዲቴል የሆነና ጥልቅ የሆነ ትምህርት ስለሆነ ኢሚነንት ትሪኒቲ ላይ የምንሰጠው ትምህርቱን ካስተማርን በኋላ ከዛ በኋላ በእኛ መካከል ልዩነት አለ የሚል ጥያቄ ከመጣ በፕሮቴስታንት መካከል እዛ ጋር ቁጭ ብለን እንደ ቤተሰብ ይሄኛውን ከዚህ አኳያ እንዴት አየው፣ ከዚህ ተርም አኳያ፣ ከዚህ ፊሎሶፊ አኳያ፣ ከዚህ እያንዳንዱ ነገር ኮት የምናደርጋቸው የምናነሳቸው አባቶች ፊሎሶፈሮች አሉ። እነዛን ኮት እያደረግን መነጋገር እንችላለን። አይደለም በፕሮቴስታንት መካከል እያልን እኮ ያለነው በካቶሊክና በኦርቶዶክስ መካከል በሶስቱ በትሪኒቲ አማኞች መካከል ልዩነት የለንም ነው። በዚህ ጉዳይ የጋራ እሴታችን ነው። በጋራ ዲፌንድ ልናደርገው የሚገባ ዶክትሪን ነው። የትሪኒቲ ትምህርት ሊነሳ የሚችለው ፊሎኬ ነው። ፊሎኬ ላይ ዲስከስ እየተደረገበት ዲያሎግ ተጀምሯል የሚለውን አንስተናል እና የዛን ጊዜ ትምህርቱን ከሰጠን በኋላ ከኦርቶዶክስም ካቶሊክ እንኳን እንደዚህ የሚሉ አይመስለኝ። ምክንያቱም ስነ መለኮታችን አንድ አይነት ነው። በትሪኒቲ ላይ የእነሱን ስነ መለኮት ነው የተማርነው። ልዩነት አለ ብሎ የሚሉ ኦርቶዶክስ ዘንድ ከመጣ የዛን ሰዓት በኢሚነንት ትሪኒቲ አዲንትራ ነው አዲኤክስትራ እዛ ጋር መነጋገር እንችላለን። የቱ ጋር ነው ታዲያ ካቀረብነው ውስጥ የቱ ጋር ነው ልዩነታችን የሚለውን መወያየት እንችላለን። ልዩነት አለን ብዬ እንትን ስለማለት ከፊሎኬ በስተቀር ማለት ነው። ሌላው ግን ኤፊ ሲያነሳ እኔ ጥያቄ የፈጠረብኝ የማላውቀው ነገር አንድ ነገር ሲናገር የሰማሁት ኦርቶዶክስ 5 አካል በትሪኒቲ በስላሴ ዙሪያ ትሪኒቲ እንግዲህ 3 ነው እና 5 አካል የሚለው አዲስ ነገር ነው የሆነብኝ እና ይሄንን አላውቀውም። 5 አካል እንደሚያምኑ 5 አካል እንትን እንደሚሉ አላውቀውም። አዲስ ነው የሆነብኝ። ምናልባት ይሄንን ክላሪፋይ ካደረገው ኤፊ እንትንም ካለ የተጻፈ ነገር የምናየው ነገር ካለ በዚህ ጉዳይ ላይ የተጻፈ ነገር ካለ ብናየው አዲስ ነገር ነው ይሄኛው የሆነብኝ። እኔ ትሪኒቴሪያል እንደሆኑ ነው ማምነው። ኦርቶዶክስ አብ ወልድ መንፈስ ቅዱስ እንደሚያምኑ ነው ማቀው እና እዚህኛው ጋር ክላሪፋይ ቢያደርገው ለእኔ አዲስ ነው የሆነብኝ ይሄኛው ንግግር ማለት ነው። ሌላው ግን ይሄ በትሪኒቲ ዙሪያ ያለው ያው ትምህርቱን እንትን ካለም በኋላ ከሰጠን በኋላ የዛን ሰዓት ልዩነቱ ላይ ይሄ ፍቃድ ለአካል ነው ወይስ ለኢሴንስ ነው የሚሰጠው የሚለው ከትሪኒቲ ትምህርት ውስጥ ያለ ነው። ቅድም እንዳልኩት ኮሚኒኬብል እና ኢንኮሚኒኬብል ሁለቱን በፍጹም ሲቀላቀል ሌላ ትምህርት ውስጥ ሄሬሲ ውስጥ ይከታል። ለምሳሌ ኮሚኒኬብል የሆነውን ኮሚኒኬብል ለኢሴንስ ነው የሚሰጠው፣ ኢንኮሚኒኬብል ደግሞ ለሃይፖሳሲስ ነው የሚሰጠው። ኢንኮሚኒኬብል የሆነውን ነገር ኮሚኒኬብል ላድርገው ከተባለ ወደ ሞዳሊስቲክ ወደ ኦጄ ትምህርት ውስጥ ይከታል። ኮሚኒኬብል የሆነውን ደግሞ ኢንኮሚኒኬብል ላድርገው ከተባለ ደግሞ ወደ ትሪቲዝም ውስጥ ይከታል እና እንደገና ደግሞ ፎርማል ሪል ዲስቲንክቱን ፎርማል ዲስቲንክት ላድርግ ከተባለ ፎርማል ዲስቲንክቱ ሪል ዲስቲንክት ላድርግ ከተባለ እዛ ጋር ችግር ውስጥ ይከታል እና ከነዚህ አኳያ ትምህርቱን ከሰጠን በኋላ
በሰፊው እንትን ካልን በኋላ ያው እርስ በራሳችንም በፕሮቴስታንቱ መካከል አይ ልዩነት አለ የሚል አካል ከመጣ ከትምህርቱ በኋላ መወያየት እንችላለን፣ መነጋገር እንችላለን። አሁን ከኤፊ እንደሰማው 3 ፍቃድ አያምንም። 3 ፍቃድ ሲባል ነበር ከስር ሲጻፍ የነበረው ቅድም 3 ፍቃድ አላምንም ብሏል። 3 ፍቃድ አያምንም፣ ያንን አይቀበልም። ኦኬ ይሄ ትልቅ ነገር ነው። ፍቃድን ለምንድን ነው የምሰጠው? ለአካል ነው ወይስ ለኢሴንስ ነው የሚለው እሱ ሁለተኛ ነጥብ ደግሞ ይሆናል ማለት ነው። እዛ ጋር ደግሞ ለአካል የመስጠት ጉዳቱ ምንድን ነው? ከዚህ ፊሎዞፊ አኳያ፣ ከዚህ አስተምሮ አኳያ፣ ከነዚህ አባቶች አስተምሮ አኳያ፣ ቤተክርስቲያን ይዛ ከመጣቸው አኳያ ፍቃድን ለአካል መስጠት ጉዳቱ ምንድን ነው? ስኮላሮች እነዚህ ይህን ጠቅሰዋል። ከአባቶችም እነዚህ ይህንን ለአካል ይሰጧሉ። የሚነሱ ነጥቦች አሉ። ለኢሴንስ ደግሞ በሚሰጥበት ሰዓት የመጣው ቤተክርስቲያን ይዛው የመጣቸው ነገር አለ። ከነዛ አኳያ ጉዳቱ ያለውን ምክንያቱም ያ ነገር ወደ ክርስቶሎጂም ይመጣል። ፍቃድን ለአካል መስጠትና ለኢሴንስ መስጠት የሚለው ነገር በትሪኒቲ መካከል ያለው ሁለተኛው የስላሴ አካል ጋር ስንመጣ በክርስቶስ ውስጥ 2 ፍቃድ አለ ብለን ነው የምናምነው። 2ቱ ፍቃድ ጋር ይመጣል፣ ከዛም ጋር ይገናኛልና ወደፊት ከትምህርቱ በኋላ እሱ ላይ ዲስከስ ማድረግ እንችላለን። አንድ ነገር የለየሁት ግን ምንድነው አንድ ነገር የለየሁት ምንድነው ኤፊ 3 ፍቃድ አያምንም። በቃ ይህንን አረጋግጧል። ይሄ በጣም መልካም ነገር ነው። 3 ፍቃድ እንደማያምን ማወቄ ማለት ነው። አሁን ሁለተኛው ዲስከስ የሚሆነው እንዳልኩት ነው። ለአካል ለኢሴንስ የሚለውን ከትምህርቱ በኋላ ከዛ በኋላ መወያየት እንችላለን፣ እንትን ማለት እንችላለን። ግን ይሄኛውን ነገር ግን ክሊር ቢያደርግልኝ ደስ ይለኛል። ይሄ 5 አካል የሚለው አዲስ ትምህርት አዲስ ነገር የሆነብኝና ለእኔ አላቆም የተጻፈ ነገር ካለ በዚህ ጉዳይ ላይ ኦርቶዶክስ የጻፉት እንደዚህ 5 አካል እንደሚያምኑ የተጻፈ ነገር ካለ እሱንም ባቀው ደስ ይለኛል። አዲስ ነገር ስለሆነ ቢለኔ ማለት ነው። ከዛ ውጭ ግን ከትምህርቱ በኋላ እንትን ማለት እንችላለን። ዛሬ የሆነ ዲስከስ እንዳይከፈት ማለት ነው። ምክንያቱም ይሄ ሁሉ ከቆይም በኋላ ትምህርቱ ከመሰጠቱ በፊት ዲስከስ መከፈቱ በዛ ጉዳይ ላይ እንትን ማለቱ ከእንትኑ ቀደም አይነት እንዳይሆን ማለት ነው። እንደዛ እንዳይሆን ከትምህርቱ በኋላ ከዛ በኋላ መወያየት እንችላለን ብዬ አስባለሁ። ጸጋ ይብዛላችሁ። ኮመንት ላይ በጣም የሚያቀሳስሩ አሉ እና የወንጌል አማኞች ዴቫ ነው የኤፊ ስም የጠራ ሲል ስለነበረ ሌላ ነገር እንዳይመስል ዴቭ ምንድን ያለው ትምህርቱ ላይ ዴቭ የሚቀጥለው ሳምንት እዚህ ፓስተር አሌክስ ቤት ስለሚያስተምር ኤፋም ቢመጣ ያን ቀን ቢገኝ ነው ያለው። እንደዛ ነው የኤፍሬም ስም እየጠራው ማለት ነው። ቢመጣ ነው እንጂ ያለው ፕሊስ ይሄ አንቺው በጣም ቆንጆ ንግግር። እኔ ለተናገርኩት ንግግር እኔ ሁልጊዜ እንደምለው ማለት ነው ኤፍሬም ይምጣ እዚህና መልስ ይስጥ የሚለው ሀሳብ ቆንጆ የተባረከ የክርስትና አካሄድ ነው። ሁልጊዜ እኔም ውሽ ማድረገው እሱ ነው። ኤፍሬም እንደዚህ ካለ ኦኬ ይምጣ፣ ኤፍሬም ይጠየቅ። እኔ አክሰስ የምደረግ ሰው ነኝ። ሶሻል ሚዲያ ላይ ያለው 24/7 አክቲቭ ነኝ እኔ። ኦኬ ሶ ቴክስት ቢደረግልኝ ቢደወልልኝ ስልኬ ላይ እመጣለሁ። ቲክቶክ ላይ ባልሆን ማለት ነው። ይሄ ነገር ትክክል እንደዚህ ብለሃል ወይ እንደዚህ ታምናለህ ወይ እንደዚህ ነው ወይ ተብዬ መጠየቅ አለብኝ። ለተናገርኩት ነገር ኃላፊነት ወስዳለሁ፣ መውሰድ አለብኝ። ለዛ ነገር መልስ እሰጣለሁ። አሁን እኔ ኃላፊነት ማልወስደው ላልተናገርኩት ነገር ነው። አሁን ኃላፊነት ማልወስደው አሁን እየተናገረ ዴቭ አይ ኤፍሬም ብለዋል። አሁን እኔ ሰምቼዋለሁ 3 ፍቃድ አያምንም ማለት ነው። አይ 3 ፍቃድ ያምናል እያሉ የሚጽፉ ሰዎች አሉ። አሁን ይህንን ሰውዬ ምን አድርገህ ነው የምታስረዳው? ማስረጃ አምጣ ስትለው ማስረጃ አላመጣም። እሺ ኤፍሬም ይናገር፣ ኤፍሬም አላምንም ብለዋል እና ግን በቃ ያምናል ኤፍሬም። አሁን ይሄኛውን ሰውዬ ምንድን ነው የማደርገው? አሁን ይህን ሰውዬ ማለት ነው። አሁን እንደዚህ አይነት ሰዎች አሉ። ስለዚህ አሁን ከነዚህ አይነት ሰዎች ጋር ዲል ላደርግ አልችልም። አሁን እኔ ቅድም የተናገርኩትን አይ አይደለም ኤፍሬም የተለየ ነገር ተናግረሃል ካሉ ትምህርት ሲያስተምሩ ኑና ያንን ቪዲዮ ይዛችሁ ኑና ግቡና ክፈቱት። ከዚህ በፊት እኔ ጋር ስታረጉና እያዋረድኩ ስትውጡ እንደነበረው ማለት ነው። ቪዲዮዎቹን ይዛችሁ ነው። ከዛ እናንተ የተቆረጠውን ትከፍታላችሁ፣ እኔ ያልተቆረጠውን እከፍታለሁ ማለት ነው። ኤቭሪ ሲንግል ዶክመንት ስላለኝ ማለት ነው። የዛን ጊዜ የነበረው ሃርድ ዲስክ ላይ ያስቀምጫቸዋለሁ ቪዲዮዎቹን ከዩቱብ እያወረድኩ ማለት ነው። ስለዚህ የዛኔ ቪዲዮዎቹን ይዛችሁ ነው እና ሪኩዌስት እየላካችሁ እቺ ነገር እንዴት ናት ኤፍሬም እያላችሁ እየከፈታችሁ በማስረጃ እንደዛ አቅርቡ። ያ ዴቭ ለጠየቀው የስላሴ ፍቃድ ብዙ ነገር የሚባል ነገር አለ። ቅድም ያልኩት ለሁለቱም ማስረጃ መጽሐፍ አመጣለሁ። አሁን በውስጥም ልልክል ይችላል።
ስላሴን የሚዋጥም ነገር ነው እዛ ቤት ማለት ነው። አሁን እኛ ከኦርቶዶክስ ትምህርት ጋር በስላሴ አንድ ነን ስትሉ የትኛው ነው? እኔ በጣም ኦነስት የሆነ እንትን ነው እየተናገርኩ ያለሁት ማለት ነው። ኦርቶዶክስ ትምህርት ውስጥ ስላሴ ትምህርት አንድ ጥርት ያለ ስላሴ አስተምሮ አለ። ኦርቶዶክስ ውስጥ ጥርት ያለ ፐርፌክት የሆነ የአባቶች ትምህርት የሆነ የቀደመችው ቤተክርስቲያን ትምህርት የሆነ የኦርቶዶክስ አስተምሮ አለ ስላሴን በተመለከተ። አዘሴም ታይምስ ደግሞ ጭምልቅልቅ ያለ ደግሞ ትምህርት አለ በኦፊሻል መጽሐፍቶቿ ጭምር ማለት ነው ስላሴን በተመለከተ። አሁን እንዳልኩት አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል እንደሚሆን የመድኃኒታችን ኦኬ የማርያምና የመስቀሉ እንደዚሁ ሶስትነታቸው ትክክል ነው ይላል። አብና ወልድ መንፈስ ቅዱስ ትክክል እንደሆኑ ይልና ያ ትክክልነት ትክክል ማለት እኩያ አምሳያ ማለት ትክክልን ሲገልጥ እንግዲህ በስላሴ ትምህርት ውስጥ ታውቃላቸው አብ ወልድ መንፈስ ቅዱስ ትክክል ሆነው የነበረ ያለ የሚኖር እያልን ስና ትክክል ማለት እኩያ ማለት ነው። አብ ወልድ መንፈስ ቅዱስ ትክክል በሆኑበት ነው መስቀሉና ማርያም ትክክል ናቸው የሚለው ማለት ነው። መስቀሉና ማርያም ስላሴ ውስጥ ይገባሉ በመጽሐፍቶቿ ነው። አሁን ይሄ በኦርቶዶክስ መጽሐፍ ውስጥ ነው ይሄ የታለው። እንደዚህ ነው ምናምነው እንደዚህ ማመን ይፈረድበታል ይላል ቀጥሎ ማለት ነው። ይህን ባስቀመጡበት ስቴትመንት መጽሐፍ ነው ልክልሃለሁ መጽሐፉን ማለት ነው። መጽሐፍ እንደዚህ አይነት መጽሐፍቶች አሏቸው ቤተክርስቲያኒቷ። ስለዚህ አንድነን ሲባል ከነሱ ጋር አይ ቲንክ ስፔሲፊክ መሆን አለብን። ከኦርቶዶክስ ጋር አንድ የምንሆነው እንደዚህ በምላ በምታስተምራቸው ትምህርቶቿ ነው። ኦኬ በዚህ ግን ወይም ደግሞ ባይዘረዘሩም እናንተ ባታውቋቸውም እሱን ባትዘረዝሩም ከዚህ ውጭ ባለው አስተምሮቶቿ ግን አንድ አይደለንም የሚባል ነገር መነገር፣ ምክንያቱም ሰው የተሳሳተ እንትን እንዳይዝ ማለት ነው። ምክንያቱም አንድነን ተብሎ እዚህ ወንጌል አማኞች ትምህርት ከተነገረ በኋላ አይ እነሱ የሚያምኑት እንደዚህ ነው ከተባለ ብዙ ሰው ዲሲቭ ይሆናል በዛ። ሌላው የቤተክርስቲያኒቷ ኦፊሻል ትምህርት ኩነት የሚባል ትምህርት አለ እና እሱን አሁን እኔ እናንተን የቤት ስራ የምሰጣችሁ ከእነሱ ጋር ከሆነ የምትገቡትና የምትወያዩት ተወያይቻለሁ። እኔ ከነ መምህር በረከትም ጋር በዚህ ጉዳይ ላይ እዚህ ቲክቶክ ላይ ካሉ ከመምህራኖቹ ጋር ከሁሉም ጋር ተነጋግሬያለሁ። the last 5 years ኩነት ትምህርት የሚባለው አንዱም እውነት ሊያደርጉልኝ አልቻሉም። አንዳቸው ኩነት ትምህርት የሚባለውን ትምህርት እንድታዩትና በሱ ጉዳይ ላይ ዲስከስ እንድታደርጉ እኔ ሪኮመንድ አደርጋቸዋለሁ። ኩነት የሚባለውን ትምህርታቸው ኦፊሻል የስላሴ አስተምሮቶቻቸው ነው። አሁን እሱን ኦንሊ ጂሰሶች ይቀበሉታል። ባይገርም ኦንሊ ጂሰሶች ይሄ የኛ ትምህርት ነው የሚሉት የእነሱን የስላሴ የኩነት ትምህርት ማለት ነው። ቅድም የዘረዘርኩላችሁ እንትኑ ነው ቤዙ ነው ቅድም ያልኳችሁ ማለት ነው። እናንተ በደንብ አጥኑት እሱን ማለት ነው። አብ ለራሱ ልብ ሆኖ የወልድና የመንፈስ ቅዱስ ልባቸው ነው። ወልድ ለራሱ ቃል ሆኖ የአብና የመንፈስ ቅዱስ ቃላቸው ነው። መንፈስ ቅዱስ የአብና ለራሱ ህይወት ሆኖ የአብና የወልድ ህይወታቸው ነው የሚለውን ማለት ነው። እሱን አጥኑት እና እሱ ላይ ብትወያዩ በጣም ደስ ይለኛል። ያልኩህን መጽሐፍ ግን እልክልሃለሁ። አሁን እልክልሃለሁ፣ መጽሐፉ አለኝ። ስለዚህ ምንድነው የሆነው? የነዴቭ ስለ ስላሴ ያለውን ትምህርት ያስተምሩና የተነሳው መሰለ ኤፊ ቅድም ቶሎ በል ምናምን ያልኩበት ምክንያት ኤፊም ገብቶ የዛን ቀን ትምህርት ያስተምራል ከኛ ጋር ምናምን ሲባል ዴቭ ሲል ማለት ነው አይ ሉትራኖች ብቻ የራሳችሁን ትምህርት እንድታስተምሩ፣ ቀጥሎ ሌላው ደግሞ ከኛ መካከል አንድ አይደለም የሚል ካለ መጥቶ ያስተምራል ነው። በዛ መካከል ታች ፈቃድ አንድ አይደለም ኤፍሬም እንዲህ ይላል የሚል ነገር ተነስቷል። ለነሱ በጣም መልስ ለመስጠት ስላልተፈለገ ነው። ስለዚህ አሁን እንግዲህ ክሊር ሆኗል መሰለኝ። ኤቢም ዴቭም የኤፊን በሆነ መልኩ ኦልሞስት የምረዳው አይነት ነገር ስለነበረ አልሰማሁትም፣ ግን የምረዳው አይነት ነገር ነው። ስለዚህ አሁን የነዴቭን መስማት አለብን። የኦርቶዶክሶቹን ሰምቻቸዋለሁ እዚህ ቤት ከአንዴም አራቴ ገብተው አስተምሩ። ፓስተር እኔ ላይ ጥያቄ ሲኖር ምን ሲኖር ስታስተምሩም ከመጨረሻም ላይ ደውልና ጥራኝ፣ እመጣለሁ። ኦንታይም እመጣለሁ፣ የምትፈልገኝ ሰዓት ማለት ነው። ጠርታኝ ጥያቄም ካለ መልሳለሁ። ለዛኛው ማስረጃም ከተባለ ማስረጃ ከዚህ በፊት ያቀረብኳቸውን ስኮላሮች አሉ፣ በጣም ትልልቅ ስኮላሮች አሉ። የነሱ እኔ ምለውን ያሉ ስኮላሮች እነሱን አመጣለሁ፣ ማስረጃዎችን አቀርባለሁ። በኤኒታይም በተፈለኩ ሰዓት
ደውሉልኝና ትላለሁ። የሶስት ፈቃድ ሲሏችሁ ግን እሱን እንትን በሉት። ሶስት ፈቃድ የሚለው ትምህርት በቃ እንትን ነው እንደፈለጉት። ያኔ ጥሩ ጊዜ ነበረ። ከኛ እንትን የሚሉት ልጆች ሰሞኑ ተናግረዋል። በቃ አንተ ቸኩላል፣ እሱን አላነሳም። እንደዛ ነው። ሶስት ፍቃድ ኤኒዌይስ የስላሴ ፍቃድ ሶስት ፍቃድ ነው ብዬ አላውቅም። ሶስት አንድ ያልተለያየ ነው ምለው ሁልጊዜ ማለት ነው። አንድ ያልተለያየ የሚል ማሰሪያ ሳልጠቀም ካፌ ወጥቶ አያውቅም አንድም ቀን ማለት ነው። ሁልጊዜ ማሰሪያ አንድ ቃል አለ ያልተለያየ አንድ ሚል ማለት ነው እንጂ ሶስት ፍቃድ ብዬ አላውቅም። ሶስት ፍቃድ ብዬ ዝም ብል ውሸት ነው፣ የሐሰት ትምህርት ነው። የስላሴ ፍቃድ ሶስት ፍቃድ ነው ሚል ነው። ኦኬ እሱ ሌላ ነው። ሶሻል ትሪኒቲ የሚባል ሌላ ሰዎች አሉ እሱን ኢንተርቴን የሚያደርጉ አይደለም። ያ የኔ ትምህርት አይደለም። አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ ግን የአብ የወልድ መንፈስ ቅዱስ ፍቃድ አንድ ነው፣ ያልተለያየ ነው ማለት ነው እያልኩ አስረድቻለሁ። መግለጫ ማውጥቻለሁ እንደ ድርጅት ራሴን አንድ ራሴ እኔ በስላሴ ፍቃድ ሶስት ፍቃድ ነው የሚባለው ትክክል አይደለም ስተት ነው ብዬ ፔጄ ላይ ያለ እስከዛሬ ድረስ እኔ ማምነው የሁላችሁ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ ፍቃድ አንድ ነው ያልተለያየ ነው ብዬ ነው ማምነው ብዬ መግለጫው ሁሉ አውጥቻለሁ። እና አውቀው ነው ያንን ወደዛ መሄድ የሚፈልጉት ወደ እነሱ እንትን እንዳይመጣ ማለት ነው። ተመልሷል። ዴቭም ተመልሷል ብለዋል። እንግዲህ የሚቀጥል ነገር የሚያነጋግር ነገር ካለ እንግዲህ ቅድም ዴቭ እንዳለው ነው እዚሁ የራሳችን ነገር ላይ ልዩነትም አለ በሚባለው ጉዳይ ላይ ካለ እንኳን መነጋገር የሚያስችል እንግዲህ ከፍተናል። ጣጣ የለውም። ኤቢ ምን ትላለህ? መጨረሻ ከታች ግን ብለሃል እንትን ፈቃድ ነው የምትሉ አትድከሙ። በቃ ይኸው ከሚናገረው ውጭ ሌላ ነገር የለም። እሺ ኤቢ አይ በቃ ግልጽ ነው። እንኳን ቴንኪዩ መሄድ እየፈለግ እንግዲህ ተጭነንህ እንትን ብለሃል እና እንደዚህ አይነት ነገሮች ያው በሰከነ ሁኔታ ቀስ በቀስ በትምህርት አሌክስ እየተናገርክ ነው። አይ ለምን እንደፈለግኩ ላሳይ ወይ ብዬ ይሰማል ኤቢ እኮ። አይ ጥሩ አድርገሃል። በቃ አሁን መስመር ይዟል ሁሉም ነገር። በቀጣይ ደግሞ በትምህርት በደንብ እየዳበረ ይሄዳል። ኤፊ ቴንኪዩ ተባረክ። ብዙ ነገር ነው ክሊር ያደረግከው። የዶክተር ተስፋዬ መጽሐፍ አሁን እናንተ እያወራችሁ ቸክ እያደረግኩት ነበረ። አንድ 3-4 ፔጆች ላይ በግልጽ አስቀምጦታል። አካል ፍቃድ እንደሚሰጥ ምናምን አካል የሚያብራራበት ቦታ አለ። የትምህርተ ስላሴ መሰረታውያን የሚለው መጽሐፉን ገዝታችሁ አንብቡት። ሞር ዶክተር ተስፋዬም እንደሚያስተምር ለማየት። ኤኒዌይስ ሰላም ሁኑ። ቴንኪዩ። ስለዚህ በጣም ቴንኪዩ ኤፋ። በተጠራህበት ጉዳይ ላይ እንግዲህ በጣም ሲሉት የነበረው ነገር ይሄው ነው። እንግዲህ ሌላ ነገር የለም። አንተም ብለሃል ዴቭ፣ የተለየ ነገር የለም። የሚቀጥል የሚያነጋግር ነገር ካለ ደግሞ ጣጣ የለውም። ይኸው ምንም ግልጥ ስለሆነ ማለት ነው ይወራበታል ማለት ነው። ችግር የለውም። ሀንዬና ዴቭ የምትሉት ነገር በሉና። ያልኩት ነገር በጣም ነው የሚወራው። እኔ የምትወዱኝ ሰዎች በጣም ጥንቃቄ አድርጉ። በጣም በቃ የጨለማ ልጆች እኔ ላይ የተደራጁትን የሚደራጁት አደረጃጀት አይደለም። አሁን እኔ ኮሜንት አላነብም ብዙ ጊዜ እንትን ዞር ስል ግን ኃላፊነት ትወስዳለህ ወይ የጸጋ ትምህርት ያጋንንት ነው ያልከው ይሉኛል። አሁን እኔ የጸጋ ትምህርት ያጋንንት ነው ስል አስበው እና እኔ ዳንኩት በጸጋ ሳይሆን በጸጋ ነሽ ነው ያጋንንት ትምህርት ብለሃል ጸጋን እና እሱን ኃላፊነት ትወስዳለህ ይሉኛል። እንግዲህ የጸጋ ትምህርት አጋንንት ነው ስል ማለት ነው እና እንደዚህ አይነት እንትኖች ነው ያሉት። እና ፕሊስ ተጠንቀቁ። እንዲህ ብለዋል ኤፍሬም ሲባል ወይ ማስረጃ ጠይቁ ወይ እኔን ጠይቁኝ ለማለት ነው። እንደዛ ለሚሉት ሰዎች ተባረኩ። ኤፋ ወይ ፓስተር የሉትራንን ስለ ትሪኒቲ ትምህርት ታውቃለህ? የሉትራንን አይ ምን ሉተራን ትሪኒቲ የተለያላቸው እንዴ ከኛ ገብቶኛል። አይ ስለዚህ አንተ የሉትራን ትምህርት ምልህ ከሰማህ ማለት ነው። የሉትራን ትምህርት አሁን በወንጌል አማኝ ውስጥ ልዩነት አለ ብለህ ታምናለህ? አንዱም ደግሞ የለም ብዬ ነው የለም አይደል? ዜድ በጣም ልዩነት አለ እያለ በጣም ከታች እያስጨነቀን ነበር። አስጨነቀን። ልዩነት አለ። ለምን አታስገባውም? ዜድ
እንዴ ለምን በእናትህ በጣም ሌላ እንትን ነው የምንሆነው፣ ክርክር ነው የሚሆነው። ገብቷል? ስላሴ ላይ ፍቃድ ልዩነት አለ አይልም ዜድ። አንተ ደግሞ ፓስተር ኮሜንት ላይ ብዙ ጊዜ ሚስ አንደርስታንዲንግ አለ። በማውራት ይሻላል እንጂ ኮሜንት ላይ እንትን ስትል ችግር አለ። ሌላው የተለየ ያልተለያየ የሚለው የምትሉት ፕሊስ አሁን ግቡና እኔ ፔጅ ላይ አሁን ስንጨርስ እዚህ እኔ ፔጅ ላይ ግቡና የተለየ ያልተለያየን በደንብ አብራርቻለሁ። ቁጭ ተረጋግቼ ቪዲዮ ሰርቼ ምናምን እሺ፣ ሳስተምር ያለበት እሱን ቪዲዮ ሂዱና እዩት። የተለየ ያልተለያየ የሚለው እና ሼር አድርጉልኝ በዛው አደራችሁ። ኮፒ ፔስት አድርጉት፣ እሱን ቪዲዮ ዳውንሎድ አድርጉት፣ ልጆቻችሁን አስተምሩበት፣ ትጠቀሙበት አላችሁ እና እንደሱ አድርጉ። ቪዲዮ አለ እሺ፣ ቪዲዮ ሰርቼላችኋለሁ በደንብ በቪዲዮ እንደሱ አድርጌ ያለው እና ቲክቶክ ላይ እኔ ፌቨራይት እንትኔ በተለይ ኦርቶዶክሳውያን በጣም ከያዙልኝ ትምህርት አንዱ የተለየ ያልተለያየ የሚለው ነው እና ተባረኩ ስለሱ ትምህርት ማለት ነው። አንድ ነገር ታስታውሱኛላችሁ ሁልጊዜ ማለት ነው። ተባረኩ በሱ። ስለዚህ ምን አሰብን መሰለ፣ ዓርብ ዕለት የሚቀጥለው ከሰኞ በኋላ ዴቭ ሉትራን እዚህ ገብተው የሉትራን ሚስጥረ ስላሴ ላይ ነገረ ስላሴ ላይ ትምህርታቸውን ይሰጡናል። ጥያቄም ካለን እንጠይቃለን። ሰው በዛ ጉዳይ ላይ ጥሩ ነው አደለ? ቀጥሎ ደግሞ በዚህ ጉዳይ ላይ የተለየ ነገር አለ የሚል ሰው መጠየቅ ይችላል። ማብራሪያም የሚጠይቅ ነገር ላይ ካለ እናረጋለን ብለናል። ብዙ ጊዜ ወንጌል አማኝ አንድ አይደለም የሚባል ነገር ስላለ በተለይ በስላሴ ዴቭ አበክሮ ያለው ዴቭ ሉትራን አበክሮ ያለው እንኳን ወንጌል አማኝ ካቶሊክና ኦርቶዶክስ የሚቀራረብ ነገር አላቸው ብለሃል። አንተ ደግሞ በጣም አሪፍ ነገር ያደረግከው ኦርቶዶክስ በጣም ጽድት ያለ ትምህርት ነው ያላት፣ ግን ተጨማሪ ሊያነጋግር የሚችል ነገር አለ ብለሃል። እነሱ ባሉበት በዚህ ጉዳይ ላይ ይካሄድበታል። ቴንኪዩ ዴቮ። በቃ እንግዲህ አይደል ሀንዬ እንጨርስ። አፖሎጂ ኦርቶዶክስ ስማችን ተነስቷል አስገባን እያለ ነው። አናፖሎጂን አስገባው፣ አናፖሎጂን አስገባው። የኦርቶዶክስ አክቲቪስት ነው። ቅድም ገብቶ ነበር ረጅም ሰዓት ከኛ። እስቲ ስማችን ተነስቷል ብሏል። እስቲ ስማቸው ተነስቷል። እስቲ ዲፌንድ ያርግ። ስማቸው የተነሳው ዴቭ ይግባ። ዴቭ ይግባ። ከኔ ጋር ነው የሚያወራው፣ ከነ ዴቭ ጋር አይደለም። እሱ እኔን ነው የፈለገው። አምስት አካል ነው የሚገባው። 5 አካል ያልከውን እሱን ነው ጊዜ ይግባ። ይግባ። አሳያለሁ፣ አሁን አሳያለሁ፣ መጽሐፉን አሳያለሁ። ችግር እኮ ፓስተር ቸኩሏል። ፓስተር ቸኩሏል። በቃ አስገባው፣ መጽሐፉን አሳያለሁ። ምን ችግር አለ? እኔ እኮ እውነት ሁሉ እኮ ማቀውን እውነት ብቻ አይደለም እኮ የምናገረው። እኔ ማስረጃ ማመጣበትን እውነት ብቻ ነው የምናገረው። በነገራችን ላይ አሁን አምጣ እስቲ ብባል ይኸው ብዬ የምገልጠው ነገር ነው የምናገረው እንጂ እንትን ማልለውን ነገር አልናገርም። ዝም ብዬ ማቀውን እውነት ብቻ ስለሆነ ሁሉ